አስጠነቅቅሃለሁ ግን አልፈራህማ። እመክርሃለሁ ግን ምክርን አልቀበልማ። እኒህን ታላቅ ነቢይ አትንካ። ትልቅ አይደለም። ምላስህን ቆጥብ። ወላሂ እንዲህ ብለህ ከምትናገር ዱዳ ሆነህ ብትፈጠር በተሻለ። አላህም እንዲሳደብ ነበረ። በቀራ ቁጥር 18 ላይ ዲዳ ደንቆሮ እያለ ይሳደብ ነበረ። እንደ አላህ አትሁን። ይህንን ንግግርህን ከምንሰማ ጆሮአችን ምነው ዱዳ በሆን። አሁንም መሆን ይቻላል። ምነው ጆሮአችን በደነቆረ። አሁንም ትችላለህ። ምነው መስማት በተሳነን ያንተን ስድብ ከምንሰማ። አለመስማት ግን አትችልም። አለመስማት አትችልም። ምክንያቱም ነብይን ትከተላለህ። ሱና ነው። ሱራ 960 ጀምሮ ነብይ 61 ላይ ጆሮ ተብሎ ተጠርቷል። ለምን? ወሬ ሰሚ ስለሆነ ይሰማና መገለጥ መጣልኝ ብሎ ይናገራል። ዱዳ በሆን ጆሮአችን ባልሰማ አችልም። እንደ ነብይ ለመሆን የግዴታ ክርስቲያኖችና አይሁዶች ምን አሉ ብለህ ከዛ መገለጥ ብለህ እንደ ነብይ ትከተለናለህ። እባካችሁ ሙስሊሞች፣ መልእክቴ ለሙስሊሞች ነው። የእኛ ደካማነት፣ እኛ መበታተን እንዲህ እንድንናቅ አደረገን። ነቢዩ ሰለላሁ ዐለይሂ ወሰለምን የሚያዋርድ ሰው ካያችሁ ያዋረድነው እኛ ነን። እናንተ አይደላችሁ የሚያዋርዳችሁ። አይሻ ነች ያዋረደችው። ከሚስቶቹ ሳይገናኝ ብቻውን ወሲብ ያደርጋል። ልብሱ ላይ ስፐርሙን ይረጫል። ራሱን ሊያጠፋ ተራራ ላይ ይወጣል። የወንድ ልጅ ብልት ይስማል። ወንድ አፉን ከቶ ምራቅ ይግታል። ከመቃብር አውጥቶ ሬሳ ላይ ምራቁን ይጨምራል ያለችው አይሻ ነች። እሱን እኛ ነበብን። ይሄ ደግሞ ውርደት የሚያስብል ከሆነ እኛ ሳንሆን የምንጠየቀው የሙሐመድ ሚስትና ሰሃባዎቹና አቡ ሁረይራ ቂጡን የሚጠርግበት ድንጋይ የሚያቀብሉት ውሃ ዘን እየተከተል ነው ድንጋይ አንጡልኝ ብሎ ቂጡን በድንጋይ ነው የሚፈትገው ያሉት። ካካ ሲል ሙሐመድ ጣራ ላይ ወተን ካካ የሚልበትን ቂጡን እናያለን ያሉት እና አቡ ሁረይራ ሰሃቦቹ ናቸው ያዋረዱት፣ እኛ አይደለም። ለሊት ተነስቶ መቃብር ላይ ይሄዳል። ለሊት ተነስቶ አጋንንት ጋበዙኝ ብሎ በየገደል ውስጥ ይሄዳል። እኛ አይደለንም ያልነው ሰሃቦች ናቸው ያሉት። ብንሆን እኛ አንድ ብንሆን፣ እኛ አባት ቢኖረን፣ እኛ ሰብሳቢ ቢኖረን እንዲህ አንሆንም ነበር። አባት ያጣችሁት ለምንድን ነው? እሱ ምክንያቱም ሱረቱ አሕዛብ 6 እና 5 ላይ አባትነትን ስለከለከለ ነው ሙሐመድ። ሱረቱ አሕዛብ 40ኛው ላይ ሙሐመድ ለማንም የወንድ ልጅ አባት አይደለሁም ያለው ለምንድን ነው? ሱራ 37ኛው ላይ የዘይድን ሚስት ከነጠቀ በኋላ የገዛ የማደጎ ልጁን ነጥቆ ሚስቱን ነጥቆ ካገባ በኋላ ሙሐመድ የማንም አባት አይደለሁም ማለት። ስለዚህ አባት አጣን እያልክ አታልቅስ። አባትነትን በይፋ የከለከለው ነብይህ ምክንያቱም ለዝሙቱ ጥማት ሲል ነው። እኛስ አባት አለን፣ እርሱም የሰማዩ አባታችን እግዚአብሔር ነው። እናንተ የአባታችሁ የእግዚአብሔር ልጆች ነን ተብለን ተመሰከረለን። ዘዳግም ምዕራፍ 14 ቁጥር 1 ላይ፣ ዘዳግም ምዕራፍ 32 ላይ፣ ትንቢተ ኢሳይያስ ምዕራፍ 63 ቁጥር 16 ላይ፣ ዮሐንስ ወንጌል ምዕራፍ 1 ቁጥር 11 እስከ 13፣ ሮሜ ምዕራፍ 8 ከቁጥር 15 እስከ 17። እኛስ አባት ብለን የምንጠራበት አባት ስላለን ሕይወትን ስለሰጠን ልጁ መጥቶ ስላዳነን እኛ ደስተኞች ነን። ስለዚህ አትነፋረቅ። አባት ካጣ ና አባት አለን እኛ።